በሉ ደህና ዋሉ ማየ። አሜን። ሀገራችንም ሰላም ያድርገው። አሜን ማየ። ሰላም የተወደዳችሁ ተመልካቾቻችን እንዴት ናችሁ? በዛሬው መሰናዶ በደሴ ከተማ የሰኞ ገበያ ሰፈርን በጥልቀት እናሳያችኋለን። ዞር ዞር እያልንም የ10 እናቶችን ጓዳ እናስቃኛችኋለን። እንግዲህ እንደሚታወቀው በአሁኑ ወቅት አንዳንዶች ኢትዮጵያ ሀገራችን አድጋለች ሲሉ፣ ሌሎች ደግሞ ወደ ኋላ ቀርታለች እያሉ ይከራከራሉ። ታዲያ ለዛሬ እኛ ከእናንተ ጋር በመሆን ይህን የአደባባይ ክርክር ትተን ወደ ሰኞ ገበያ ሰፈር አቅንተን ወደ ማህበረሰባችን ገብተን እውነታውን አብረን የምናይ ነው የሚሆነው። በኑሮ ውድነትና በጦርነት መከራውን እየበላ የሚገኘው ማህበረሰብ ጓዳው ምን እንደሚመስልም ዛሬ በግልጽ እናሳያችኋለን። እንግዲህ የዛሬውን ፕሮግራም ያሰናዳ ነው ባህር ማዶ ከሚገኙ የጦሳቲው ተመልካቾች እንዲሁም ከደሴ ከተማ ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ጋር በመተባበር ነው። አሁን እንደምታዩት ወደ ሰኞ ገበያ ሰፈር ገብተን የውስጥ ለውስጥ የእግር መንገድ እየተጓዝን የፕሮግራሙን ወደ እናንተ እናደርሳለን ማለት ነው። ለዛሬው ፕሮግራም መዘጋጀት መነሻ የሆኑን ባህር ማዶ የሚገኙ 3 ተመልካቾቻችን ናቸው። አብርሃም የተሰኘ ወንድማችን ከአሜሪካ 24 ሺህ ብር ልኮልን ነበረ። ዳሃብ የተሰኘች እህታችን ከስዊድን 20 ሺህ ብር እንደዚሁ ልካልናለች። አንዲት እህታችን ደግሞ ከሳውዲ አረቢያ 6 ሺህ ብር ልካልናለች። ለዛሬው ፕሮግራም እንግዲህ በአጠቃላይ 50 ሺህ ብር ይዘናል። ይህን 50 ሺህ ብር ይዘን እንግዲህ ወደ 10 ቤተሰቦች ጎራ እንላለን ማለት ነው። ለእያንዳንዳቸውም 5 ሺህ ብር ስጦታ እናደርጋለን። ቀደም ሲል እንደነገርኳችሁ እንግዲህ ያው እነዚህን ሰዎች ለመመልመል ወይም ለመምረጥ ከደሴ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ጋር በመተባበር ነው እንግዲህ ሰዎቹን መለየት የቻልነው። አሁንም ወደ የቤታቸው ሄደን ይህን ስጦታ ስናበረክት ደግሞ የመምሪያው 1 ባለሙያና 2 ያለምንም ክፍያ በበጎ ፍቃድ የሚሰሩ የሰኞ ገበያ አካባቢ እናቶች ጋር ሆነን ነው እንግዲህ ውስጥ ለውስጥ የምንዞረው። በዚህ አጋጣሚ ይህን ሁኔታ በማመቻቸት በመምረጥና ብዙ ቤቶችን ስለምናዳረስም ሰፈሮቹ ራቅ ያሉ ስለሆኑ ለእንቅስቃሴ የሚረዳንን መኪና መድቦ ይህን ስራ መስራት እንድንችል ያገዘንን የደሴ ከተማ ሴቶች ህፃናትና ማህበራዊ ጉዳይ መምሪያን እናመሰግናለን። እንግዲህ አስፓልቱ በመኪና እየሄድን ውስጥ ለውስጥ ያለውን ደግሞ በእግራችን እየተጓዝን ዛሬ የ10 ቤተሰቦችን ታሪክ የምናጋራችሁ ነው የሚሆነው። ቀደም ሲል እንደነገርኳችሁ ስለ ሀገራችን በሩቅም በቅርብም በአደባባይም በግለሰብም ደረጃ የምትሰሙት ነገር ይኖራል። ግን ደግሞ እዚሁ ሀገራችሁ መጥታችሁ ወደ አንድ ሰፈር ገባ ብላችሁ ከማህበረሰቡ ጋር ተገናኝታችሁ ህይወቱን የቃኛችሁ ያህል እንዲሰማችሁ የሚያደርግ ልዩ ቆይታ ይኖረናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ አድርጉ። መልካም ጊዜ ከኛ ጋር ይሁንላችሁ። ወደቃው ስከፍተው እንዴት አረፈዳችሁ? ደህና አረፈዱ ማየ። ታውት ግድ የለም በኋላ ይደርሳል። እሺ እዚች አረፍ ይበሉ ማየ። እዚች ላይ ይሁኑ። ማን ልበል ስሞትን? የሹካሻ ማን ጋር ነው የሚኖሩት? እዚህ ብቻዎትን? ልጅ አለች ግን እየሄደች እየመጣች ነው። እሷ ትልቅ ናት? ትልቅ ናት። አሁን ብቻዎትን ነው የሚኖሩት? እሷ ሳትኖር የሚሰሩትን ምግብ ምን የሚሉትም ራሱ ነውት? ያው ሰው ይሰራልኛል። ታሰሩልኝ ደግሞ እንደሱ ተንፏብቄ እርሶ ራሱ ይሰራሉ። እሺ ዛሬ እንግዲህ ውጭ ሀገር ያሉ በእኛ በኩል ትንሽ አደራ ልከውልን ነው። እሺ ማማ 5000 ብር ነች። እሺ ሀያትና ጤና አላህ። አሜን አሜን። እድሜያችሁን ያስረዝምልኝ። አሜን ማየ። አሜን አሜን። ሀያታችሁ ይርዘምልኝ። አሜን። ጤናችሁን አገኙልኝ። ክፉ ያገኘልኝ እናቶቼ ወበረከት። አሜን አሜን። እማዬ ቀጥ በሉ። አሜን። እሺ አሜን። ማሰባችሁ አላህ ይሰብላችሁ። አላህ ይጥቀማችሁ። አሜን አሜን። እሺ እናቴ ሰላም ዋሉ። እሺ ማየ ደህና አየሽው? እሺ አቤት።
ደህና ነሽ? ፎቅም አለው ከላይ? አዎ ፎቅና ምድር ነው። ላይ ያሉት ናቸው? አዎ በጣም አረከባን የራሱ እኮ የቆየ ነው አይደል? እንደው የሆነ እንኳን አደጋ ቢያደርስ ራሱ ስንት ጊዜ ለፍረኝ። አሁን እንግዲህ ማየት እንትን ያለው ሰው ከዚህ ወርዶስ ከባድ ነው እንግዲህ። አሁን ለዓይነ ስውር እዚህ ፎቅ ላይ የሷም እናት እንደዚህ አይነት ከሪም ነበሩ። ግን እዚህ ቤት ነው ነው እውነት ደስ ያለህ አይመስልህም እኮ በቃ ይሄን ስትመለከት። አዎ እንዴት አደራችሁ? ሰላም አደሩ። በቃ ቁጥርና ስጣችሁ። ደህና አድራችኋል? ሰላም ነን። አልሐምዱሊላህ። 5000 ብር እየሰጠንሽ ነው። እሺ እሱ አሁን የሚገዛዛ ለምን የሚላት አላት አይደለም? ለሚያግዛት ሰው እሺ፣ እሺ። ስለዚህ ለሚያግዛት ሰው ሰጣላችሁ። እሺ። ስለዚህ እሷ ለራሷ ለብቻዋ ነው። ቀጥሎ የእናታችን ደግሞ ለብቻዋ። እቺ 5000 ብር ነው። ይኸውልሽ ለእናት ጠጋቤ ነሽ የሚያስፈልጋትን ነገር እሺ እንደገዙላት እሷ ነው ተያዘ። ስለዚህ የሚያስፈልገውን ነገር ድጋፍ አድርጊ። አንቺ ቤተሰብ ነሽ እህቴ? እህቷ ሌላ። እሺ፣ እሺ። ያስተማሩ ችግር የለም። እሺ። እነሱ ናቸው የሚያውኗት። አዎ እነሱ ናቸው የያዟት። እሺ። የደሴ ሰው ወይ ግባ እንደዚህ እያስተባበሩላት። አዎ እንደ እናንተ አሁን እንዲህ እየረዱን ነው። በረካ ይሁን የደሴ ሰው። እቺንም ለርሶ ደግሞ እንደዚሁ ድጋፍ አድርገዋል። 5000 ብር ናት። አይሆናችሁ አላህ ይገድፍልን። አሚን ዘመኑንም ወራቱንም ወቅቱንም አላህ ያሳምረው። ዓለሙን አላህ ያረጋጋልን። ውላችሁ ግቡ፣ እንቅፋት አያገኛችሁ። ተራያችሁ ልጅ ነገር በድግ አላህ ያድርገው። እሺ ሰላም አሉ። እሺ አሁን እዚህ ስንት አሉ? እዚህ ውስጥ 4 እዚህ 3 7 ታች 3 ናቸው ማለት ነው። እሺ በጣም ጥሩ ግቡ። ኧረ ችግር የለም። እሺ የበዓልም ልክ ነው። የበዓል ገበያ አጉል ነው ስለሚያበላሸው ሰኞ በጣም በጣም ትልቅ ነገር ነው። እዚህ ጋር ነው። እሺ እንዴት አረፈዱ? ሰላም ናችሁ? ጌታሁን አራጌ ፈንታሁን። እሺ በልጅነት ጆሮ ያዘ የኔ ነው። እዚህ ነው የሚኖሩት? ማን ጋር ነው የሚኖሩት? እንዳየሁት ይኸው የአካል ጉዳት አለና እንደው ማን ነው የሚሰራው የሚያስተዳድራችሁ? በምንድን ነው ኑሯችሁን የምትመሩት? ኑሯችንማ እንግዲህ ያው ጻርቃንም እንደዛም እያልን ነው ታው መቼም ይመግበናል። እንደዛ እያልን መቼም እንዲህ ወዳንድ እቺ የምታዩት 5000 ብር ናት። አሁን ጀማል እንደነገሩት እዚህ ወንድማችን ጀማል እያስተባበረ ውጭ ያሉትን ወንድሞች በጥሳት ዩብ አማካኝነት ድጋፍ እንዲደረግላቸው ብለው ነው። ይሄ 5000 ብር ነው። ጸሎት አድርጉላቸው፣ አመስግኗቸው። እናንተንም ደግሞ ያቆየልን፣ ከርሞ ያድርስልን። አሜን። መንግስተ ሰማያትን ያውርስልን። ሰርቶ መሞት እኮ ሞት አሞት እናንተ እኮ እናረጋለን። እሺ ሰላም ይሁን እያለ አሜን። ሁሉ እናገኛችሁ ቆይ። አሜን። እሺ ሰላም ዋሉ። እሺ ቻው። እሺ እሺ አረፍ በሉ። ችግር የለም አብሽር። በሉ ደህና ዋሉ ማዬ። ሁላችሁ ግቡ፣ ሁላችሁ ግቡ። ሀገራችንም ሰላም ያድርገው። አሚን ማዬ። እናቶች
ብዙ ታላችሁ ሙሉ ተቋጥቷል ማለት ሰላም አደሩ። እሳቸው ጋር ነው። እሺ ሲግፈቱ አትለይቷል። እማዬ ማን ልበል ስሞትን? ጥሩ ተሰማ። እዚህ ሰኞ ገበያ ነዋሪ ነዎት? አዎ። ማን ጋር ነው የሚኖሩት? አሁን ማን አለዎት? ባልተቤት የነበር ሞተብኝ። እሺ። ልጅ የነበር ሞተ። ብቻዎትን ነው የሚኖሩት? አሁን አዎ። እንደው ለኑሮስ የሚያግዘዎት የሚደግፈዎት ሰው የለም? ለአላህ ያለጣል ያደርግልኛል። አዎ። ከዛ ውጭ ቤተሰብ የቅርብ ዘመድ የለም? የለኝም እዚህ ቅርብ። እሺ። ይሄው የምትመለከቱት 5000 ብር ነው። 5000 ብር በጦሳ ቲዩብ በኩል ውጭ ሀገር የሚገኙ ናቸው። ጸልዩላቸው። ወደፊትም ደግሞ እንደዚህ የሚኖር ነገር ካለ ደግሞ ይደግፈዎታል። 5000 ብር ነው። በዓሉን እንትን እንድትሉ ቆይልኝ። እሺ። ታዛቢ አጥቶ ቆይልኝ። አሜን። አንቺም ታዛቢ አጥቶ ቆይልኝ። እኔ ምን አለኝ? እሺ። አይዞት። እሺ። አይዞት እናቴ፣ አይዞት ይለናል። ደህና አረፈዳችሁ? እንዴት አረፈዱ? ታውት አብሽር። ደግ አረፈዱ ወይ? ደህና ነዎት? እሺ። ማን ልበል ስሞትን? አባዬ ደህና ነዎት? አዎ። ማን ጋር ነው የሚኖሩት? ባለቤቶም አሉ መሰለኝ። አዎ። ልጆች የለዎትም? ልጆች አሉኝ። እዛ አይደሉም ግን በንባዋ ናቸው። ሌላ ቦታ ነው መገናኛ። አዎ። አሁን የሚኖሩት ባለቤቶ ጋር ብቻዎትን ነው? ኑሮ እንዴት ነው ታዲያ? ኑሮ እንግዲህ ያው እየገፋ ነው እንደ ነገሩ። አዎ። በሱ ፈቃድ ስናጣም። አዎ። ምሳ ቁርስ በልተን እንደው ምሳ የለንም። ምሳ በልተን እንደው እራት የለንም። እንደው እያን እየገፋ ነው። በእችንን በደሴ ጣልቃል። ደስ ብሎ ይግባ እስከ ልጁ ይርባ ደሴ እንደምትወቁት። ለዛ ምን የለ ምን የለ ደሞዝ የለ ረዳት የለ ምን የለ ቁጥጭ ያለ ነገር ነው ኑሯችን። እሺ። ዛሬ ትንሽ ነገር ይዘን መተን ነው። የምትመለከቷት 5000 ብር ናት። ይሄው እየሰጠን ነው። እሺ አባዬ። ያቆይልን። አሜን። ክፉ አይንካብን። የጋ ይለፍብን። አገኙ ተገናኙ። አዎ። ከበሽታና ተችግር በስተቀር ሁሉ ይውደዳችሁ። ሁሉ ይውደዳችሁ። እስከ በታቾቻችሁ አብራችሁ እስከ አጋሮቻችሁ እስከምትሰሩት ድረስ እስከ ተዋልዳችሁ እስከተጋባችሁ ድረስ ኢንሻአላህ አድርጋችሁ ጠብቃችሁናል። አላህ ይጠብቃችሁ። ገድፋችሁናል። አላህ ይገድፋችሁ። እንግዲህ አፋችሁ ብዙ ይሁን። ለእናንተ የማያቋርጥባችሁ ለእኛ የማያቋርጥብን። እሺ። ሰላም አሉልን። እሺ። ስራ ይዘው ነው ማማ? ይበርቱ እንግዲህ። እሺ። አይዞት። ኧረ ይህች መኪና ባትኖር ሰበው እንግዲህ አሁን ከሰኞ ገበያ እዚህ ድረስ ውስጥ ለውስጥ እንኳን እንዴት አረፈዳችሁ? ሰላም ነው? እንግባ ወደ ውስጥ። እንዴት አረፈዱ? ደህና ነዎት? ማን ጋር ነው የሚኖሩት? አሁንም አየ እቺ ልጅ ይዤ ልጆች አሉት? ቢኖሩ በረሩ። ወደ ወታደሩም ወደ ሴቱም ወታደር ወንዱ ሄዱ። ገብተውብኛል። አራት ገብተዋል። አራት ገብተዋል። ሁሉም መከላከያ ገብተዋል። አሁን ብቻዋን ነዎት? በቃ እዚህ 5000 ብር ነች። አዋት አይ እንድቻ አድርጌ ያዝ እንድታረጓት ነው። አላህ ያሽሮት። አሚን። እሺ ጌታ እግዚአብሔር ያቆምልን ልጆቻችን። አሚን። እግዚአብሔር ይባርካችሁ። አሚን። ጤና ይስጣችሁ። አሚን። ጠባቂ ደግሞ ለእናንተ አሚን። ጠባቂ ገዳፊ ተላይም ተታችም ይስጣችሁ። ልጆቻችሁ ይባረኩላችሁ። ጤና ይስጣችሁ። ዋናው ጤና ልጆች። አሚን። ማይ ዋናው ጤና ነው። አሚን። ሰላም ዋሉሽ ማይ እግዚአብሔር ይስጥልኝ። አየሁ። በጣም ከባድ ነው ህይወት።
ይህ ሰፈር ማነው የሚባለው? ኦኬ እንደ ጥቅል የፖሊስ ጣቢያ ሰፈር። ያታች ደግሞ ቢለን ማጨሻው ይባላል። ማጨሻው ቅድም ይሄድንበት። መስታወት ሰፈር ያላችሁትስ ምንድን ነው? መስታወት ሰፈር ደግሞ ከሙንገር በላይ እዛው ይሄድንበት ሆናል። ከዛ ደግሞ በላይ ወደ ላይ ቀበሌ ነው ሰፈሩ እንዳለ። ይሄ ጦሳ ጥግ። በዚህ ከፍ ብሎ ወደ ላይ ኑ ግቡ ማየ እሳቸው ካሉ በቂ ነው፣ ችግር የለም። እንዴት አረፈዱ? ሰላም አፍሪካ ማን ልበል እርስዎን? አለም። እሺ አሁን እርስዎ በቃ እያስታመሙ እርስዎ ብቻ ናቸው ያሉት እዚህ? እኔ ነኝ። አዎ አልብሽም አጉልሽ አሁን ብትል ትውላለች ታድራለች። እነሳ ልብላ የሚል አንድም ሀሳብ የለም። አብቅቷል። ልጇ መንቀሳቀስም የለም። አሁን ትውላለች። በቃ እኔ ተዋልኩኝ። አሁን እኔ ተደለ ትውላለች። እኔም ታማሚ ላይ ስኳር ይዞኝ በስተኋላ ታምም ያለው የ33 ዓመት ልጅ እያስታመምኩ 33 ከልጅነት ጀምሮ ነው አመት ከምናምን ጀምራት የኋላ አባቷ በታመመ በስንት ዓመቷ ሞተ። የቲም ናት ደግሞ አባቷ ሟች ነው። በጦሳ ቲዩብ እንግዲህ ውጭ ከሚኖሩ ወንድሞች ጋር በመነጋገር የ5,000 ብር ድጋፍ ለ10 ሰዎች አድርጓል። እርሶም ደግሞ ይችን 5,000 ብር ለምታስፈልገውት ነገር እንድትሆን ያው ድጋፍ አድርገዋል። እሺ መህራባ ሁላ ጤናም ሀያትም የወለዳችሁትንም ጤና አድርጎ ጠቃሚ አላህ ያድርጋችሁ። በሊ ተጠቀሙ፣ በሊ ተደሰቱ። ኑሯችሁን አላህ ያሳምሩ። አዎ አላህ እንቅፋትን አላህ ያዝጋችሁ። ተሰጩንም አሳጩንም እነዛንም እናንተንም አማን አላህ ያርጋችሁ። አዎ እዛው ድረስ አዎ ኑሯችሁን እንደው ሁልጊዜም እንደው አላህ ያራቢ እንደው ድርጅታችሁን አላህ ሰፋ አላህ ያርጋው። እምሰጡ አላህ ያርጋችሁ። አሜን። አይዞት። እሺ እሺ ሰላም ዋሉ። እሺ 33 ዓመት እስቲ ተመልከት። አልጋ ላይ እንደዚህ መቀመጥ ማለት ምን ማለት ነው? አንተ አልብሰ አንተ ኧረ ከባድ ነው። እሷ ከሌለች አሁን አትጠብቅ እንዴ ቅሬ ምናምን አወሰከ። በቃ እሷን ስለማትናት እንደገና ደህና ረፈዳችሁ? ማን ልበል እናታችን? ሰብለ ሰይድ ፈለቀ። ሰብለ ሰይድ። እሺ እንዴት ነው እንደው ኑራችሁ ያለው ችግር ምንድነው? እስኪ እንገሩኝ። ያው የኖር ነው በቀበሌው ድጋፍ ማለት ነው። እናንተ በምታረጉልን በረካ ሆኖ ልጄንም እያስተማርኩ ነው። ይሄው 5,000 ብር ነው። ጀዛኩሙላህ ኸይር ጀዛኩሙላህ ኸይር ጀዛካላህ። ያሰባችሁት የልባችሁ የቀልባችሁን አላህ ያድርገው። ሰደቃውን ለሊላህ ሷቡን ለጀማዓ ማት አላህ ያድርገው። በላውን በሩቅ ረህመቱን ቅርብ አላህ ያድርገው። አገር አማን ይሁን። አገሩን አላህ ሰላም ያድርግልን። ኢትዮጵያን አማን አላህ ያድርግልን። ወንድሞቻችንንም በያሉበት ሰላም አድርጎ አላህ ያስታርቃቸው። አላሁመ ሶሊ እናንተ ምሩልኝ ቆዩልኝ። እድሜና እንጀራ ይስጥልኝ። ባሰባችሁት በተራመዳችሁት አሚን። እሺ አሚን አሚን። እሺ ሰላም። እሺ እናመሰግናለን። አሚን። እሺ ደህና ናቸው? አልሐምዱሊላህ። እማ ደህና ነሽ? ማይ እንዴት አረፈዱ? ጠፉ እኮ ቢፈለጉ ቢታሰሱ። አብሽር አረፍ ይበሉ። ውጭ ቢሆኑ ችግር የለም። እሷ አይነከሪና እሱም እንደዚህ ነው የምትሆን። አሁን ወንድሙ ተወባት ብሎ አለቅሶ ሄዳ ነው እሺ ማን ልበል እርስዎትን? ኢማም አህመድ ይመር። እሺ ባለቤቶት አይነ ስውር እንደሆኑ ነገር ነው? አዎ አይነ ውስጥ ማየት የተሳናት። አዎ ልጆችስ አሏችሁ? ልጆች አይረዱንም።
አንዱ አዲስ አበባ ናት። በተለይ ወይዘሮ ፋንታ ያውቃሉ። አብረው ኑረዋል። ስለዚህ ለዚህ ነው እኛ አሁን ደግሞ ጡረተኛ ነኝ፣ አካለ ጎደሎ ማለት ነው። የደርግ ነው የኢትዮጵያ። እሺ በውጭ ያሉ ወንድሞች በወንድማችን ጀማል አማካኝነት የገንዘብ ድጋፍ አድርገዋል። ይህ የምታዩትን 5000 ብር ይቹት። ፈጣሪ ይስጥልን፣ የዛሬ ዓመት ያደርስልን። ኢትዮጵያ ሰላም ትሁን፣ እኛም እንሁን። በተለይ ኢትዮጵያ ሰላም ትሁን። እንግዲህ አብረ ቆየኝ፣ ዓመት ያደርስልኝ። ሜስት ከአንተም ብዬ በላይ ከፍ ያለ እድል ይስጣችሁ። አመሰግናለሁኝ። ሰላም ዋሉ። ተመልካቾች እንግዲህ ከጠዋት እስካሁን ድረስ ዞር የቆየ ነው። ሰፈር ለሰፈር እየሄድን እናቶቻችን አቅመ ደካሞች አባቶችን እያገኘን ድጋፉን ስናደርስ ነበርና ከኔ ጋር የነበሩት እነዚህ ሁለት እናቶችና ወንድማችን በተለይ ሁለቱ እናቶች የበጎ ፈቃደኛ እንደሆኑ ነው ቅድም ወንድም የነገረኝና ካንተ ልጀምር። የዛሬው ውላችን ምን ይመስል ነበር? እንደው እንደ ሰው እችን አደራ እየሄድን ስናደርስ የተሰማን ስሜት አለ፣ ያየነው ነገር አለና ውላችን ምን ይመስል ነበር? እሺ እኔ ስሜ ክብረት አብራው እባላለሁ። በደሴ ከተማ ሴቶች ህጻናት ማህበራዊ ጉዳይ የቀጥታ ድጋፍ የሴፍትኔት ባለሙያ ነኝ። በመጀመሪያ እጅግ አድርገን ልናመሰግን እንወዳለን። ያው እንግዲህ ባየነው መሰረት በከተማችን በጣም ብዙ እጅግ የሚያሳዝኑ ቤት ተዘግቶባቸው ቁራሽ ያጡ በጣም ብዙ ሰዎች አሉና በእውነት ይሄንን ተግባር ያገዙን ሰዎች በቃ በስጋም በነፍስም ትልቅ እርካታ ነው ያላቸው እና እኔ በጣም ነው እርግጠኛ የቀጥታ ድጋፍ ሴፍትኔት ባለሙያ ነኝ። እንደ ከተማ ብዙ የቀጥታ ድጋፍ ተጠቃሚዎች አሉን። መንግስት 550 ብር አካባቢ 589 ብር አካባቢ በወር ይሰጣቸዋል። ያቺ ብርን ተስፋ አድርገው የሚኖሩ ሰዎች ናቸው አብዛኞቹ እና በጣም ሲመረጡን በከተማችን ያሉ የደሃ ዝቅተኛ ነዋሪዎች ናቸው እና እህቶቻችን እንዳልከው እዚህ ሰኞ ገበያ ላይ የሚያስተባብሩ ናቸው። በሌሎችም ቀበሌዎች እንዲህ አይነት ችግረኞች አሉን። ስለዚህ እነዚህ ችግረኞች በቃ ወጥተው ጎዳና ላይ ያልተቀመጡ በቃ ቤት ተዘግቶባቸው ካየንበት ነውና እኔ በጣም ይህንን መልካም ተግባር የተቀደሰ ተግባር ላደረጉት ሁሉ እጅግ አድርጌ ላመሰግናቸው እወዳለሁ። አንተም ብትሆን በጣም ትልቅ ነገር ነውና እኔ በእውነት ፈጣሪ የተሻለውን ነገር ሁሉ ያድርግልህ። እንግዲህ የነዚህ ያየናቸው ሰዎች በረከት ጸጋ እንደሚጠብቃቸው ነው ተስፋ ማደርገው። እኔ ባየሁት ነገር እጅግ ተደስቻለሁ። እናመሰግናለን። እናንተም እንግዲህ ያው ዛሬ አብራችሁ ስትዞሩ እያንዳንዱ ነገር አብረን ስናደርግ ነበርና በበጎ ፍቃድ ለህሊናችሁ ብላችሁ ነው ስታደርጉ ያላችሁትና ውላችን ምን ይመስል ነበር? እሺ አመሰግናለሁ። ስሜ ሉባብ አህመድ እባላለሁ። ሰኞ ገበያ ኮሽንበር ቀበሌ ነው የምኖረው። እኔ በበጎ ፈቃደኝነት ነው የምሰራው ያለሁትና ስለዚህ አሁን ስንዞር ያየናቸውን እኛን ቀጥታ ድጋፍ ተጠቃሚዎች ወደ 300 ምናምን አሉን በእኛ ቀበሌዎች። እነዛን ሰዎች ችግርተኛ ናቸው። የባሱትን መረጥ አድርገን አሁንም ወደፊትም አሉን የሚመረጡ ግን ከነሱ የባሱ ብለን የመጀመሪያ ድጋፍ ያደረግንላቸው እነዚህን 10 ሰዎች ነውና አንተም ይሄንን አስተባብረህ እንደዚህ ማድረግህ የረዱትም ሰዎች ደግሞ በጣም የተመሰገኑና ለወደፊቱም ጥሩ እርዳታ እንደሚያደርጉላቸውና ጥሩ ተስፋ እንዳላቸው በረከቱን ለነሱ አድርጎ አንተም አስተባባሪው ደጋፊው እኛም በህርንበት ባየንበት በጣም ደስ የሚል እርካታ ነው የረካሁት እኔ በበኩሌ ማለት ነው። በዚህ ችግር ላይ በዚህ ወቅት ላይ በዓሉ ላይ ይሄን ድንገት መጣችሁ ይሄን እርዳታ መስጠታችሁ በጣም ተደስቻለሁ። እነሱ ባገኙልኝ እኔ ተደስቻለሁ። አንተም ደህና አላህ ያርግህ፣ እነዛንም በረከቱን ይጨምርላቸው። አመሰግናለሁ። ማን ልበልማዬ? አንተ ያብራህ ባላለሁኝ እንግዲህ ያው በዚህ ቀበሌ ለረጅም ጊዜ በበጎ ፈቃድ ሰርቻለሁ። በጎ ፈቃድ የምልህ በጣም ከምንም በላይ ያው የህሊና እረፍት ይሰጣል ማለት ነው። እንደዚህ አይነቶችን ሰዎች ስታይ እኔ በቃ ደህና ነኝ ብለህ ለራስህ የምትረጋጋበት ነገር ነው እና እነዚህን ሰዎች ስታይ እነዚህን ሰዎች መደገፍ ደግሞ በፈጣሪ ትልቅ ሚና ታገኝበታለህ፣ በምድር ሳይሆን ማለት ነው። አንዳንድ ጊዜ በገንዘብ ልናስበው እንችላለን፣ ግን ከገንዘቡ የፈጣሪ ደግሞ እገዛ የፈጣሪ ድጋፍ ይበልጣልና ምንም ቢሆን በእነዚህ እናቶች ላይ መስራት ትልቅ እርካታ እንትን ይላል ብያለሁ። እነዚህ ሰዎች 307 አሉን እንደ ኮሽንበር ቀበሌ። ከነዛ መርጠን ነው ግን ሁሉም ችግረኛ ናቸው። ከነዛ ደግሞ እነዚህ ሰርተው የማይበሉ ያልጋ ቁራኛ የሆኑ ወይዘሮ ስህንን ስታይ 10 አመት እንደገና ይችላል 33 አመት እሰብ እንግዲህ ሴቶች ምን ያህል መንፈሰ ጠንካራ ሆነው ልጆቻቸው ሳይጥሉ
እንትን የሚደግፉ የሚይዙ ናቸው። የእነዚህ ልጆች እንዲሞቱ ባት እንኳን አልፈልግም። ይገባሃል? አሁን 33 ዓመት ይዛታለች። ወደፊትም ብትሞት ደስታዋ ነው እናቴ ማለት ነውና እነሱም መርዳ ከምንም የበለጠ የህሊና አላህም በእግዚአብሔርም የሚያገኙ ዋጋ ስለሆነ አንተንም ውጭም ያሉት ይባርካቸው። ከዚህ የበለጡም ወገኖች ስላሉ እንድገፋቸው አይለየን ነው የምለው እኔ። ብዙ አሉ ያልታዩ 10 ሰው ስለተባለ ነው ደግሞ የበለጡም አሉ። በ307ቱ እንደው ምን 250ዎቹ በዚህ ደረጃ ያሉ ናቸው። እንደው 50ዎቹ ትንሽ ሰርተው ውለው ይገባሉ። የተለያየ ችግር የሚገጥማቸው ትናንህ እንጂ 250ዎቹ ልክ እንደነዚህ የከፋ ድጋፍ ነው ያለባቸው ብዬ አስባለሁ። አመሰግናለሁ። አንተንም ይባርከህ። አሚን። እሺ ተመልካቾቼ እንግዲህ በዛሬው ቆይታችን ቀደም ሲል እንዳያችሁት ከወንድማችንና ከሁለቱ የበጎ ፈቃደኛ እናቶች ጋር በመሆን የሰኞ ገበያ ሰፈርን ከእግር እስከ ራሱ እያንዳንዱን መንደር ለማየት ሞክረናል። እንግዲህ እናቶቻችን ሲናገሩ ባለሙያ ወንድማችንም ሲናገር እንደሰማችሁት እንዲህ አይነት ችግር ላይ ያሉ የማህበረሰብ ክፍሎች በዚህ በሰኞ ገበያ አካባቢ እንኳን ከ300 በላይ ናቸው። ቀጥተኛ ድጋፍ ተጠቃሚ የሆኑት የአካል ጉዳት ያለባቸው አቅመ ደካማ የሆኑ ሰርተው መብላት የማይችሉና ጾም ውለው ጾም የሚያድሩ ናቸውና እውነተኛው ማህበረሰባችን ያለበት ደረጃና ህይወት ይሄ ነው። ደሴ በእርግጥ በአደባባይ ስትታይም ያን ያህል ያደገች የለማች ወይ ደግሞ ያሸበረቀች ከተማ ናት ባንልም፣ ግን ደግሞ ጓዳዎቿን ገባ ብለን ስንፈትሽ በዚህ ደረጃ የሚያሳዝን ነገር አለና ለማንኛውም እናቶቻችን እንዳሉት የአሁኑ መከራና ችግር ይበቃናል። ፈጣሪ ሀገራችንን ሰላም ያደርግልን። ሰላም ካለ ምናልባት ሁሉም ሰው በአቅሙ ተንቀሳቅሶ እዚህም እዛም ሩጦ የሚበላበት ቢችል ከራሱ አልፎ ሌላ አንድ የተቸገረ ወገን፣ ቤተሰብ፣ ዘመድ የሚደግፍበት እድል ይኖራልና ሀገራችንን ሰላም ያደርግልን እንላለን። ለዛሬ አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬውን ድጋፍ ለላኩልን ወንድሞቻችን እንደዚሁ ምስጋና እናቀርባለን። የእናት የአባቶቻችንም ዱዓ ይድረሳቸው እንላለን። አብራችሁን ስለነበራችሁ አመሰግናለሁ።